በዕለተ ዓርብ በእናታችን በወይዘሮ ንጋት የሚማሩ ልጆች ያቀርቡልናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አረፈዳችሁ። ዛሬ ማቅረብላችሁ የዮሴፍን ታሪክ ነው። የዮሴፍ ታሪክ በዋናነት የተመዘገበው በመጽሐፍ ቅዱስ በብሉይ ኪዳን ውስጥ በዘፍጥረት ምዕራፍ 37 እስከ 50 ነው። የአባቱ እኔ ማቀርብላችሁ ዛሬ ስለ ቀይ ሐር ነጋዴቱ ሴት ነው። ይህ ታሪክ የሚገኘው የሐዋርያት ሥራ ምዕራፍ 16 ከቁጥር 13 እስከ 15 ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናታችን ካስተማሩን ታሪኮች አንዱ ቅዱስ ገብርኤል እንዴት ማርያም እንዳበሰራት ነው። ይህ ቀንም ብስራተ ገብርኤል ተብሎ ይሰየማል። ይህ ታሪክ የሚገኘው በሉቃስ ወንጌል ምዕራፍ 1 ነው። መጽሐፍ ቅዱስ መጽሐፍ ቅዱስ መጽሐፍ ቅዱስ መጽሐፍ ቅዱስ መጽሐፍ ቅዱስ መጽሐፍ ቅዱስ ቃል ተጻፈበት የመንፈስ ቅዱስ መድኃኒት የሆነ ለሥጋ ለነፍስ ቃል ተጻፈበት የመንፈስ ቅዱስ መድኃኒት የሆነ ለሥጋ ለነፍስ በዕለተ ዓርብ በእናታችን በወይዘሮ ንጋት የሚማሩ ልጆች ያቀርቡልናል። በመጀመሪያ ሶላን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አረፈዳችሁ። ዛሬ ማቅረብላችሁ የዮሴፍን ታሪክ ነው። የዮሴፍ ታሪክ በዋናነት የተመዘገበው በመጽሐፍ ቅዱስ በብሉይ ኪዳን ውስጥ በዘፍጥረት ምዕራፍ 37 እስከ 50 ነው። የአባቱ ያዕቆብ ተወዳጅ ልጅ የነበረው ዮሴፍ በቅናት በተሞሉ ወንድሞቹ ወደ ግብፅ የተሸጠ ቢሆንም በእግዚአብሔር ጥበቃ ከባርነት ወደ ግብፅ ጠቅላይ ሚኒስትርነት ከፍ ያለበት ታላቅ የታማኝነትና የይቅርታ ታሪክ ነው። የዚህ ታሪክ ዋና ዋና ክፍሎች የሚከተሉት ናቸው። የዮሴፍ ሕልምና የወንድሞቹ ቅናት። ያዕቆብ ለዮሴፍ ልዩ የሆነ ያሸበረቀ ካፖርት ሰርቶለት ነበር። ዮሴፍ የወንድሞቹ ነዶች ለእርሱ ሲሰግዱ የሚያሳይ ሕልም በማየቱ ወንድሞቹ በቅናት ተነሳሱ፣ ወደ ግብፅ መሸጥ። ወንድሞቹ አብረውት በነበሩበት ወቅት ሊገድሉት አሰቡት። በመጨረሻ ግን ለእስማኤላውያን ነጋዴዎች በ20 ብር ሸጡት። ለአባታቸውም አውሬ እንደበላው አስመስለው ልብሱን በደም ነክረው አሳዩት። በግብፅ የጶጢፋራ ቤትና እስር ቤት። በግብፅ የፈርዖን ዘበኞች አለቃ ለሆነ ለጶጢፋራ ተሸጠ። የጌታው ሚስት እርሱን ለማታለል ብትሞክርም እምቢ በማለቱ በውሸት ተወንጅሎ እስር ቤት ገባ። በዚያም የእስረኞችን ሕልም በመፍታት እውቅና አገኘ። የፈርዖን ሕልምና ስልጣን። ፈርዖን ማለም ሊተረጉመው ያልቻለውን ሕልም ሲያልም ዮሴፍ ተጠርቶ የ7 ዓመት የተረፈረፈ ምርትና የ7 ዓመት ረሃብ እንደሚመጣ ተረጎመለት። ፈርዖን በዚህ ጥበብ ተደንቆ የግብፅ ጠቅላይ ሚኒስትር አደረገው። ከወንድሞቹ ጋር መታረቅ። በረሃብ ጊዜ ወንድሞቹ እህል ሊገዙ ወደ ግብፅ መጡ። ዮሴፍ አወቃቸው፣ ነገር ግን አላሳወቃቸውም። በመጨረሻም ወንድሞቹ ንስሐ መግባታቸውን ሲረዳ ማንነቱን ገለጠላቸው። መላውን ቤተሰቡን ወደ ግብፅ በማምጣት ተንከባከባቸው። የዮሴፍ ታሪክ የእግዚአብሔርን ዓላማ ወይም ሰዎች በክፉ ያሰቡትን እግዚአብሔር ወደ በጎ እንደሚያደርግ በግሩም ሁኔታ ያሳያል። ወስብሐት ለእግዚአብሔር። አሜን። እኔ የማቀርብላችሁ ዛሬ ስለ ቀይ ሐር ነጋዴቱ ሴት ነው። ይህ ታሪክ የሚገኘው የሐዋርያት ሥራ ምዕራፍ 16 ከቁጥር 13 እስከ 15 ነው። በሰንበት ቀንም ከከተማው በር ወደ ባሕር ዳር ገባን። ከዛም ወደ ጸሎት ቤት መሄድ ፈለግ። ለዛ ለተቀመጡ ሴቶች አስተማረን። በመካከላቸው አንድ ቀይ ሐር ሴት ነበር። ሐር
የምትሸጥ ሴት ነበረች። ስሟም ልድያ ይባላል። ከቤተሰቦቿ ጋር ተጠመቀች። እግዚአብሔር አማኝ ካረጋችሁን ወደ ቤት ገብታችሁ እደሩ ብላ ማለደቻቸው። በግድም አለቻቸው። ከዚህ ታሪክ የምንማረው የጸሎት ኃይል እንዲኖረን በዕዳችን ሁሉ ጊዜ መክፈት እንዳለብን፣ እግዚአብሔርን ማክበር እና የማመን ችሎታ እንዲኖረን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናታችን ካስተማሩን ታሪኮች አንዱ ቅዱስ ገብርኤል እንዴት ማርያም እንዳበሰራት ነው። ይህ ቀንም ብስራተ ገብርኤል ተብሎ ይሰየማል። ይህ ታሪክ የሚገኘው በሉቃስ ወንጌል ምዕራፍ 1 ነው። አንድ ከተማ ነበረች፣ እሷም ናዝሬት ትባል ነበር። እዛም ከተማ ውስጥ አንዲት ሴት ነበረች፣ ስሟም ማርያም ነው። ከዕለታት አንድ ቀን ውሃ ቀድታ ወደ ቤት የተመለሰች ሳለ ትጸንሲ የሚል ድምፅ ሰማች። ደንግጣም ጠላትን መስሏት ነበረ። ከዛ መልሶ ትጸንሲ የሚል ድምፅ ተሰማት። ይህ የቤተ ክርስቲያን ነው ብላ ወደ ቤተ ክርስቲያን መሄድ ጀመረች። ቤተ ክርስቲያኑን ደርሳ ሐርና ወርቅ እያስማማች መፈተል ጀመረች። የፈተለችም ሳለ ቅዱስ ገብርኤል ወደ እሷም ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከስጋሽ ስጋ ከነፍስሽ ነስቶ ከአንቺ ሆኗልና፣ ከሴቶች ሁሉ አንቺ ብሩክት ነሽ። ከቃሉ ማነጋገር አይታ ደነገጠች፣ እንዲህም አለች፣ እንዲህ ያለ የምስጋና ምንሻ እንዴት ይደረግልኛል አለችው። መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና፣ እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክም የዳዊት የአባቱን ዙፋን ይሰጠዋል። እርሱም ለያዕቆብ ወገን ለዘላለሙ ይነግሣል፣ መንግሥቱም አያልፍም። ማርያምም መልአኩን እንዲህ አለችው፣ ይህ ነገር እንደምን ይሆንልኛል? ወንድም አላውቅም አለችው። መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ ገሊላ ኃይልም ያድርብሻል። ይህ የሚወለደው ከሦስት ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤጥ ከአንቺ ወገን ከምትሆን ከሸመገለች ካረጀች በኋላ ጸነሰች፣ ልጅንም አገኘች። እነሆ 6 ወር ሆነ፣ መካን ሲሏት ለእግዚአብሔር የሚሳነው ነገር የለምና። ማርያምም መልአኩን እንደ ቃል ይደረግልኝ፣ እኔ ለእግዚአብሔር ባሪያ ነኝ አለችው። ከዛም በኋላ ወዲያው ወደ ዘመዷ ወደ ኤልሳቤጥ ቤት መሄድ ጀመረች። ወደ ይሁዳ ተራራዎች ሄደች። እዛም ቤቷ እንደደረሰች ሰላም አለቻት። ሰላም እንዳለቻት ኤልሳቤጥ ሆድ ውስጥ ያለው ጽንስ ማለትም መጥምቁ ዮሐንስ ዘለለ። ኤልሳቤጥም በመንፈስ ቅዱስ ተሞልታ የእግዚአብሔር እናት ሆይ ድንግል ሆይ ወደ እኔ ትመጪ ዘንድ እንዴት ይሆናል አለቻት። ከዛን ቀን ጀምሮ ማርያም ለ3 ወር ያክል ኤልሳቤጥ ያገለገለቻት ኖረች። ከዛን ቀን በኋላ ከ3 ወር በኋላ ወደ ቤቷ ለናዝሬት ተመለሰች። ስብሐት ለእግዚአብሔር ወለደቱ ድንግል አመስግኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፍ ቅዱስ መጽሐፍ ቅዱስ መጽሐፍ ቅዱስ መጽሐፍ ቅዱስ መጽሐፍ ቅዱስ መጽሐፍ ቅዱስ ቃል ተጻፈበት የመንፈስ ቅዱስ መድኃኒት የሆነ ለሥጋ ለነፍስ ቃል ተጻፈበት የመንፈስ ቅዱስ መድኃኒት የሆነ ለሥጋ ለነፍስ በብሉይ በሐዲስ በየዘመናቱ ስለ እግዚአብሔር ሥራ ስለ ቸርነቱ ሲያለማ ሸልሞ ሲያጠፋ የቀጣ ሰውን ሊያስተዳድር ከሕግ እንዳይወጣ
ቅዱስ ቃል የተጻፈበት የመንፈስ ቅዱስ መድኃኒት የሆነ ለሥጋ ለነፍስ ቃል የተጻፈበት የመንፈስ ቅዱስ መድኃኒት የሆነ ለሥጋ ለነፍስ ታሪክ በመዝሙር በምናይት በወንጌል በብራት መለክት ጻፈልን እንድናስተውለው የእግዚአብሔርን ትእዛዝ እንድንፈጽመው ይመክረናል መጽሐፍ ቅዱስ መጽሐፍ ቅዱስ መጽሐፍ ቅዱስ መጽሐፍ ቅዱስ መጽሐፍ ቅዱስ ቃል የተጻፈበት የመንፈስ ቅዱስ መድኃኒት የሆነ ለሥጋ ለነፍስ ቃል የተጻፈበት የመንፈስ ቅዱስ መድኃኒት የሆነ ለሥጋ ለነፍስ ውሸት ጠሎች ሆነን እውነትን ወዳጅ በንጽሕና እንድንኖር በፈጣሪ ደጅ የጽድቁ ጎዳና በቀና መንገዱ ጠላትን ድል አድርገን እንድንራመድ ይመራናል መጽሐፍ ቅዱስ መጽሐፍ ቅዱስ መጽሐፍ ቅዱስ መጽሐፍ ቅዱስ መጽሐፍ ቅዱስ ቃል የተጻፈበት የመንፈስ ቅዱስ መድኃኒት የሆነ ለሥጋ ለነፍስ ቃል የተጻፈበት የመንፈስ ቅዱስ መድኃኒት የሆነ ለሥጋ ለነፍስ በዘመን በቦታ የማይለዋወጥ በሰውን ይናገር በእርግጥ እናነብ ብንማር ብንሰማ ብንኖረው መንግሥተ ሰማያት መንገድ መሄጃ ነው ይደርሰናል መጽሐፍ ቅዱስ መጽሐፍ ቅዱስ መጽሐፍ ቅዱስ መጽሐፍ ቅዱስ መጽሐፍ ቅዱስ ቃል የተጻፈበት የመንፈስ ቅዱስ መድኃኒት የሆነ ለሥጋ ለነፍስ ቃል የተጻፈበት የመንፈስ ቅዱስ መድኃኒት የሆነ ለሥጋ ለነፍስ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።